ጤና ይስጥልኝ ውድ አድማጮቻችን እንደምን አላችሁ? ይህ በዋናነት በቤተሰብ ጉዳይ ላይ የሚያተኩር ዩቲዩብ ቻናል ነው። ሁላችንም እንደምንረዳው ቤተሰብ በዓለም ላይ ካሉት እጅግ ብዙ ተቋማት በዋናነት በጣም አስፈላጊ ተቋም ነው። ፈጣሪም ይህንን ተቋም ሲመሰርት ለሰብአዊ ዘር ለሰብአዊ ፍጥረት ሁሉ በረከት ይሆን ዘንድ ያቋቋመው ተቋም ነው ቤተሰብ። ትልቁ በምድር ላይ ካሉት ተቋማት ሁሉ ለሁሉም ነገሮች መነሻ ለሁሉም በረከቶች መነሻ የሆነ ተቋም ነው ቤተሰብ። ቤተሰብ የማህበረሰብ የቤተ ክርስቲያን የአገር ልብ ነው ቤተሰብ። ማህበረሰቡ ሰላማዊነት የቤተ ክርስቲያን ክንውን እንዲሁም የሀገር ብልጽግና የሚወሰነው በቤተሰብ ነው። ሁሉም ነገር የተመሰረተው በቤተሰብ ነው። ህብረተሰብ ለወደፊቱ ምን እንደሚሆን የሚወሰነው ዛሬ ባሉት ወጣቶችና ህጻናት ነው። እነዚህ ወጣቶችና ህጻናት ምን እንደሚሆኑ የሚወሰነው ደግሞ በቤተሰብ ውስጥ ነው። እንግዲህ ለሰብአዊ ዘር ሁሉ በረከት የሚሆን ነገር በረከት የሚሆኑ ስራዎች የሰው ልጆችን ታሪክ ወደ መልካም ሊቀይሩ የሚችሉ በረከቶች የሚሰሩበት ለበረከት ለሁሉም በቂ የሆነ ነገር ሊሰራበት የሚችል አቅም የሚወጣው ከቤተሰብ ነው። በተቃራኒ ደግሞ ለህዝቦች መጥፊያ የሚሆኑ ነገር ሊወጣ የሚችለው ከቤተሰብ ነው። ስለዚህ ቤተሰብ የህይወት ምንጭ ነው ማለት እንችላለን። የቤተሰብ ህይወት ንጹህና እውነተኛ ቢሆን ከቤተሰቡ የሚወጡ ልጆች ለህይወት ኃላፊነት የተዘጋጁ ሲሆኑ እንግዲህ በዓለም ላይ የተሻለ ለውጥን በሀገራችን ላይ የተሻለ ለውጥን እናያለን ማለት ነው። እዚህ ቤተሰብ እጅግ ትልቅ የተቀደሰ ህብረቱን በዓለም ከሚገኘው ከማናቸውም አይነት ህብረት የበለጠ የጠበቀ እና የተመረጠ የተቀደሰ ነው። ስለዚህ ከማናቸውም ዲስኩር ይልቅ እንደውም ሰዎች እንደሚናገሩት ከማናቸውም ስብከት ይልቅ የሰውን ልብና ህይወት በበለጠ መለወጥ የሚችል ጥሩ ቤተሰብ ሲኖር ሰዎች ያን አይተው ይቀየራሉ ይላሉ ሰዎች ሲናገሩ። ስለዚህ ቤተሰብን ልንጠብቅ ለቤተሰብ ቅድሚያ ልንሰጥ ያስፈልጋል። በእርግጥ መነሻ ላይ ለማስቀመጥ በጽሁፍ ለማስቀመጥ እንደሞከርኩት ቤተሰብ ይሄ ሁሉ ኃላፊነት ያለበት ትልቅ በረከት እግዚአብሔር ያዘዘበት ፈጣሪ ትልቅ በረከትን ያዘዘበት ተቋም ሆኖ ሳለ ይህንን የሚያውቅ ጠላት ደግሞ ይህንን የሚያውቅ ክፉ ቤተሰብን የማፍረስ ስራ ነው እየሰራ ያለው። ቤተሰብን በተለያየ መንገድ የሚጎዱ ነገሮች ለማድረግ እየተንቀሳቀሰ ነው። በጣም በሚገባን መልኩ ይህንን ማየት እንችላለን። ቤተሰብ ዛሬ ያለበትን አደጋዎችን ማየት እንችላለን። ስለዚህ ምናልባት ይህንን ዩቲዩብ የምትከታተሉ በትዳር ዓለም ውስጥ ያላችሁ ልትሆኑ ትችላላችሁ፣ የሌላችሁም ግን ነገ ቤተሰብ የምትመሰረቱ ምክንያቱም ሁላችንም የምናልፍበት ተቋም ስለሆነ ማለት ነው። ለቤተሰብ ከምንም በላይ ቦታ ልንሰጥ ያስፈልጋል። ቤተሰብ ትልቅ ተቋም እንደሆነ ልንገነዘብ ያስፈልጋል። ስለዚህ ቤተሰብን በሰጠነው ልክ ነው ቦታ በሰጠነው ልክ ነው አንድን ነገር ማድረግ የምንችለው። ስለዚህ በዛ ልክ ለቤተሰብ ቦታ እንድንሰጥ ያሻል ማለት ነው። በቀጣይ ሀሳቦችን እናመጣለን። በተለይ ቤተሰብን አሁን በዚህ ዘመን ቻሌንጅ እያደረገ ያለ ነገር ምንድን ነው? ቤተሰብ ፈጣሪ በምድር ላይ ያስቀመጠው ትልቁ የሰብአዊ ዘር በረከት ነው። በዛ መንገድ ነው ብዙ ተባዙ ብሎ እግዚአብሔር የባረከው ፈጣሪ የባረከው። ነገር ግን ይህንን እየተገዳደሩ ያሉ ነገሮች ምንድን ናቸው የሚሉትን አንዳንድ ሀሳቦችን እንደ መንደርደሪያ በቀጣይ እናያለን። ስለዚህ ሁላችንም ግን በቤተሰብ ውስጥ ያለን ለቤተሰብ ቦታ እንድንሰጥ ለቤተሰብ የተለየ ጊዜም ቦታም እንድንሰጥ ለማሳሰብ ወዳለው በቀጣይ